የመዲና ምዕራፎች የሚለዩበት ነጥቦችም ደግሞ ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ ወደ ሀገሮች ልጆች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሀገርና ቦታ ሁላችሁንም ሰላም ሰላም ብያለሁ። የአላህ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ረህመት አይለያችሁ ያልኩኝ ልባዊ ምኞቴ ነው። ዛሬ ቀኑ ጁማ ነው። እለተ ጁማ ላይ ነው የምንገኘው። ጁማ እንዴት ነበር? እንዴት አሳለፋችሁት? እንዴት ነው በኢባዳ በሰላት በዚክር እያሳለፋችሁት ነው? ከኔ ጋር አልሐምዱሊላህ እንግዲህ በጣም ደስ የሚል ነበረ። የማዳም ቅመሞች በተለይ ደግሞ ጁማ ላይ በጣም ስራ የሚበዛበት እንግዶች ልጆቻቸው የሚሰባሰቡበት ቀን ነው። ውዶች በቻላችሁት መጠን ዱዓ አድርጉ ኢንሻአላህ። ይህም ህይወት ያልፋል። ይህም ኑሮ እንደዚህ እንደተሆነ እንትን አይልም አይቀርም እና ኢንሻአላህ ነገ የተሻለ የእረፍት እንጀራ በራሳችሁ ቤት በራሳችሁ በቤታችሁ ውስጥ ማለት ነው ደስተኛ ሆናችሁ የምታሳልፉበት ቀን ይመጣል። ብቻ እናንተ ዱዓ አድርጉ፣ ተስፋ ይኖራችሁ ኢንሻአላህ ማለት ነው እና አብሽሩልኝ ውዶችዬ። እንግዲህ ዛሬ ላይ ደግሞ እጅግ በጣም ደስ የሚል እየላችሁ መጥቻለሁ። እንደምትወዱትም አልጠራጠርም። ዛሬ ላይ የመጣሁት የመካና የመዲና ምዕራፎችን እናያለን ኢንሻአላህ። በጣም ነው ደስ የሚለው፣ እንደምትወዱት አልጠራጠርም። ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉት እያልኩኝ ኢንሻአላህ ጋብዛችኋለሁ ማለት ነው። እንግዲህ የመካና የመዲና ምዕራፎችን እናያለን። አላህ ቁርአንን በጅብሪል አማካይነት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሲያወርደው ከፊሉ መካ ላይ ከፊሉ ደግሞ መዲና ላይ በ23 አመት ነው ያወረደው እና ስለዚህ በመሆኑም የቁርአን ምዕራፎች መክይና መድኒ በመባል ይታወቃሉ ማለት ነው። የመካ ምዕራፍ መክይ የሚባሉት ከሂጅራ በፊት የወረዱት ሲሆኑ ከመካ ውጭ የወረዱትንም ደግሞ ያካትታል ማለት ነው። የመዲና ምዕራፍ መድኒ የሚባሉት ከሂጅራ በኋላ የወረዱት ሲሆን መካ የወረዱትንም ይይዛል ማለት ነው። ዛሬ ሃይማኖታችሁን ለእናንተ ሞላውላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላም ከሃይማኖት በኩል ወደድኩ የሚለውን የሚመስል የመካ ምዕራፎች የሚተኩርባቸው ነጥቦችን ወደ ተውሂድ መጣራት በቀጥታና በዋነኝነት ከሽርክ ማስጠንቀቅ እንዲሁም ደግሞ የሙታኖችን መመለክ ውድቅ ማድረግ በመጨረሻ ቀን ወደ ማመን መጣራት አረቦችን ማሳን አትተሐድ መልእክተኞችን ያስተባበሉ ህዝቦችን ሁኔታ መተረክ ትዕግስትን ወደ ማድረግ መጣራት በቁርአን መታገልን ማወጅ የተፈጥሯዊና አእምሯዊ መረጃዎችን ማቅረብ የቂያማን ክስተት በስዕላዊ መልክ ለአእምሮ ማቅረብና የመሳሰሉት ማለት ነው። የመዲና ምዕራፎች የሚለዩባቸው ነጥቦች ደግሞ የእስልምናን ህግጋት ማወጅ፣ የሙናፊቆችን ማንነት ማጋለጥ፣ ጅሃድ ማወጅ፣ በአይሁዶች ላይ ሁጃ ማቆም እና የመሳሰሉት ይገኙበታል። የመካ ምዕራፎች 82 ሲሆኑ የመዲና ምዕራፎች ደግሞ 20 ናቸው። ዑለሞች የመካ ናቸው ወይስ የመዲና ብለው የተወዛገቡባቸው 12 ያሉ ሲሆኑ በአጠቃላይ የቁርአን ምዕራፎች 114 ናቸው። አንቀጾቹም ደግሞ 6236 ናቸው። የመክይ እና የመዲኒ ምዕራፎችን ማወቅ የሚጠቅመው ሙስሊሞችን የኃይል ሚዛናቸውን እያዩ መስራት ያለባቸውን እንዲሰሩ እንዲችሉ ስለሚያደርግ ነው። በሌላም አባባል መች በመዲኒ ምዕራፎች መስራት እንዳለባቸው ያውቃሉ። በዚህ መሰረት ሲሄዱ ሙስሊሞች ከኢስላም ጠላቶች ጋር የሚኖራቸውን ሁኔታ በመለኮታዊ መማሪያ ላይ የተመሰረተ ይሆናል። ይህንን አስመልክቶ ሸሁል ኢስላም ኢብኑ ተይሚያህ ረህመቱላሂ ዐለይሂ እንዲህ ይላሉ።
እነዚህ የመካ አንቀጾች በእያንዳንዱ ደካማ በሆነ አላህን እና መልእክተኛውን በእጁና በምላሱ መረዳት በማይችል ሙእሚን ላይ ሲሆን በቀልቡ መጥላትን ይረዳል። የመዲና ከሃዲያንን የሚገባባቸውን ስለ መስጠት የሚናገሩ አንቀጾች ደግሞ አቅም ባለው አላህን መልእክተኛውን በእጁና በምላሱ መርዳት ለሚችሉ ሙእሚን ነው። በእንደነዚህ አንቀጾች ከነቢዩ የመጨረሻ እድሜ አካባቢ ጀምሮ በኸሊፋዎች ዘመን ሲሰራ ነበር። እንደዚሁ ሙስሊሞች የበላይ በሚሆኑ ጊዜ እስከ ቂያማ ድረስ ይቀጥላል። ከምእምናን ውስጥ ደካማ የሆነና ወይም ደካማ በሆነበት ሀገር ላይ ያለ ወይም ደካማ በሆነበት ጊዜ ላይ መስራት ያለበት አላህንና መልእክተኛውን አዛ የማድረግን ተወው፣ ታገስ በሚሉ አንቀጾች ነው እያለ ይቀጥላል። አሰሳሪሙል መስሉል 221 ከዚህ የሸሁል ኢስላም ንግግር የምንረዳው አላህ አማኞች እንደየሁኔታው ከካህዳኖች ጋር የሚኗኗሩበት ሁኔታ ስላስቀመጠ ይህንን አውቆ መሄድ እንደሚያስፈልግ ነው። አሁን ሙስሊሞች በዓለም ላይ ከአላህና ከመልእክተኛው ጠላቶች አንጻር ደካሞች መሆናቸው የአቅል ባለቤቶች በአንድ ድምፅ የሚያጸድቁ ሀቅ ነው። ስለሆነም መስራት ያለባቸው መካ ላይ የወረዱ አንቀጾች በመያዛቸው መልእክተኞች ነው የሚለውን የዘመናችን ታላላቅ ዑለሞች እይታ ነው። አላህ ያሳውቀን፣ በእውቀት ላይ አላህ ያጽናን፣ አውቀን የምናሳውቅ ባሮቹ ያድርገን ማለት ነው ውዶችዬ። እናም ለዛሬው የነበረችን አጠር ያለችን ቆይታ ይችን ትመስላለች ማለት ነው። እንደምትወዱትም አልጠራጠርም ኢንሻአላህ። በቀጣይ በአዲስ ቪዲዮ እና በአዲስ ርዕስ ከምንገናኝ ድረስ በያላችሁበት ሀገርና ቦታ የአላሁ ስብሓነ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። እንደዚሁም በአላችሁበት ሀገር ሰላም ሁሉ ይብዛላችሁ እያልኩኝ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ከፍታዋን ለዘላለም ትኑርልን፣ ከፍታዋን እያሰማን እያልኩኝ በዚሁ ልሰናበታችሁ እወዳለሁኝ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ።